የኢትዮጵያ ሀገራዊ ምክክር ፈተናዎች በኢትዮጵያዊነት እሴት ጥበብና ዕውቀት የተፈተሹበት ታላቅ አፍሪካዊ ክንውን ነው አሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ። ላለፉት 5 ሳምንታት ሲካሄድ የቆየው የኢትዮጵያ ሀገራዊ ምክክር ጉባኤ ተጠናቋል። የምክክር ውጤት የመላው ኢትዮጵያውያን ታላቅ ድል በመሆን ጠንካራና አካታች ማህበረሰብ ለመገንባት የሚያስችል መሰረት ጥሏል አሉ በመዝጊያ ስነ ስርዓቱ ላይ የተገኙ የአፍሪካ ሀገራት የቀድሞ መሪዎች። የሀገር መከላከያ ሰራዊት የኢትዮጵያን ሉዓላዊነት ለማስከበር አስተማማኝ ቁመና ላይ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አረጋገጡ። በልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ልዩ ስልጠናን ሲከታተሉ የቆዩ 45ኛ ዙር ጽናት ኮርስ ኮማንዶ ሰልጣኞች ዛሬ ተመርቀዋል። ሰላም እንደምን አምሽታችኋል የተወደዳችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የቅዳሜ ምሽት የ2 ሰዓት ዜናችንን አርዕስተ ጉዳዮቻችንን በማስቀደም ጀምረናል። ከዜናዎቹ ጋር ማህሌት ታደለ ነኝ። ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ጉባኤ ላለፉት 5 ሳምንታት ሲካሄድ ቆይቶ ዛሬ በይፋና በስኬት ተጠናቋል። ይህንን ጉዳይ የተመለከቱ ጉዳዮችን በስፋት የዳሰስን ቆይታ እናደርጋለን። አብራችሁን ሁኑ። ወደ ቀዳሚው ዘገባ እናልፋለን። የኢትዮጵያ ሀገራዊ ምክክር ፈተናዎች በኢትዮጵያዊነት እሴት ጥበብና ዕውቀት የተፈተሹበት ታላቅ አፍሪካዊ ክንውን ነው አሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ። የምክክር ሂደቱም የኢትዮጵያን የወደፊት መንገድ የሚያመላክት ማህበራዊ እሴት ውሎችን ማደሻ ነው። ሙሉ ግርማይ እጅግ ውጣ ውረድ የበዛባቸው ያለፉት 4 ዓመታት የሀገራዊ ምክክር ጉዞ ከአንድ ወር በላይ በጉባኤው ሲመክሩበት የነበሩ ኢትዮጵያውያን በመግባባት ከዳር አድርሰውታል። በዚህ ታላቅ የሀሳብ ጉባኤ የኢትዮጵያን ተስፋና ድል በመሰነቅ ኢትዮጵያን ማዕከል ባደረገ መልኩ በመምከር ታሪካዊ ስኬትን ማስመዝገብ ችለዋል። በሀገራዊ ምክክር የቀረቡ ሀሳቦችም ለፖለቲካ ልምምድና ለሀገር ግንባታ ያላቸው ፋይዳ የላቀ መሆኑንም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም አጽንኦት ሰጥተውበታል። በሀገራዊ ምክክር የቀረቡ ሀሳቦች ለፖለቲካ ልምምዳችንና ለሀገር ግንባታ ያላቸው ፋይዳ ትልቅ ነው። የሀገራዊ ምክክር ውጥንና ዓላማ ኢትዮጵያን ማዕከል በማድረግ ዘመንን ሊያሻግሩና ሀገርን ሊያጸኑ በሚችሉ የሀሳብ አውዶች ዙሪያ ለመወያየት እንደሆነ ግልጽ ነው። ያየነውም ይሄንኑ ነው። ስለዚህ በኢትዮጵያ ሰማይ ስር ባሉ ስጋቶችና ተስፋዎች፣ ፈተናዎችና እድሎች እያንዳንዳችሁ የወከላችሁን ማህበረሰብ እምነትና እውነት በማካፈል የጋራ ሀብታችን ለማድረግ የሀሳብ ፍጭት አድርጋችኋል። ለዘመናዊት ኢትዮጵያ ይበጃል ያላችሁትን ምክረ ሀሳብም አቅርባችኋል። የኢትዮጵያ ፖለቲካ ባህል በተቃርኖና በደመኝነት ላይ የታጠረ በመሆኑ ኢትዮጵያን ለዘመናት ዋጋ ሲያስከፍላት ኖሯል። እንዲህ ያለው የምክክር ሂደት በኢትዮጵያ ጥላ ስር በአንድነትና በመተሳሰብ የጋራ ጉዞን የሚያጎናጽፍ ነው። በነፍጥ ላይ ለተመሰረተው የሚያህል ፖለቲካ ምክክሩ ለሀሳብ የበላይነት መሰረት የሚጥል ነው። የኢትዮጵያ የፖለቲካ አውድ ከተቃርኖና ከደመኝነት ስሜት ወጥቶ በይቅርታ ወይም በመዳን በስርየት ጎዳና እንዲራመድ መሰረት መጣሉ ነው። ክርክሩ የማን ሀሳብ ተደመጠ ወይም ላቀ ሳይሆን የተለያዩ እይታ ያላቸው ግለሰቦችም ሆኑ ማህበረሰቦች በምንወዳት ኢትዮጵያ ጥላ ስር በአንድነትና በመተሳሰብ የጋራ ጉዟችን እንድንቀጥል የሚያስችል ሰፊ እድል ማጎናጸፉ ነው። የሀገራችን የተለምዶ የፖለቲካ ማጠንጠኛ ከሆነው ካምባጓሮ ያመጽና የነፍጥ አዙሪት በዘላቂነት በመላቀቅ የፖለቲካ ልምምዳችን በሰላምና በመደማመጥ ላይ እንዲመሰረት በር መክፈቱ ነው። ኢትዮጵያ ዛሬ ላይ ፈተናዎች ቢጋረጡባትም ሀገርን በመጠበቅ ምክክርን መርጠዋል። የጥፋት መንገድን የመረጡ ግን ከግጭት ጠማቂነት አልተመለሱ። በተለይ እንደ ሀገር ፈተና ባጋጠመን ጊዜ አንዳንድ ወዳጅ ሀገራት ከናንተ የተማርነው በህብረት ቆማችሁ
ቅኝ ገዢዎችን ማንበርከክ ነበር። ይህ ሆኖ ሳለ ለምን የውስጥ ጉዳያችሁን ለመፍታት ወደ ነፍጥ ታደላላችሁ የሚል የወዳጅ ጥያቄ አዘውትሮ ይቀርባል። ከባድ ጥያቄ ነው። አለፍ ሲሉም መንግስት የነበረ አካል ወደ ሽፍትነት የተለወጠበት አጋጣሚ በዓለም ታሪክ አንድ ወይም ሁለት ነው። ምናልባት ታሊባን አድርጎ ሊሆን ይችላል። እኒህ ጥቂት አብነቶች መሆናቸውንም በማውሳት ይናገራሉ። እኒህ ወዳጆች መልሰው ሲሸልሙን ደግሞ ውጥንቅጥ ሲያጋጥማችሁ መቼውንም መውጫ አታጡም በማለት በመገረም ይመለከቱናል፣ በመገረም ይነግሩናል። መውጫ የምናገኝበት ብሂሉ እና ሚስጥሩ ህልውናችን የሚፈታተኑ ጉዳዮች ሲያጋጥሙ አገር እየጠበቅንም እየመከርን ኢትዮጵያችን ማጽናት መቻላችን። የዚህ መሰረቱ ደግሞ ኢትዮጵያ የሁላችንም የጋራ ስልጣኔ እውቀትና እውነትን አጋምዳ የያዘች በመሆኗ ነው። ችግር ሲያጋጥመን በጋራ ቆመን ጠላትን የምንመክተው የዳበረ የጥንት ሀገር ስልጣኔ ባለቤት መሆናችን። ከአንድ ወር በላይ በተካሄደው የሀገራዊ ምክክር ጉባኤ የተደረሱ ምክረ ሀሳቦችም ሆነ ሂደቱ ኢትዮጵያውያን ፈተናዎችን በጥበብና በእውቀት የፈተሹበት ታላቅ አፍሪካዊ ክንውን መሆኑን ፕሬዝደንቱ አስገንዝበዋል። ምክክሩ ኢትዮጵያውያንን ለዘመናት ሲያቋስሉ ለነበሩ ጉዳዮች መድን የሚሆንና የፖለቲካ ስርዓቱም የት መድረስ እንዳለበት የሚያመላክት ፍኖተ ካርታም ነው። አጠቃላይ የምክክር ሂደቱ የሀገራችንን የወደፊት መንገድ የሚያመላክትና የማህበራዊ እሴት ውሎቻችን ማደሻ ነበር ለማለት ይቻላል። በሰነዱ የሰፈሩት ምክረ ሀሳቦች ተቀርጸው ያበቁ የመጨረሻ የቤት ስራዎች ሳይሆኑ ይልቁንም የፖለቲካ ስርዓታችን የት መድረስ እንዳለበት የሚያመላክቱ ፍኖተ ካርታዎች ናቸው። ሂደቱ በራሱ ህይወት አለው። በሰው ልጆች መሰራቱ ብቻ አይደለም፣ ስሪቱ ራሱ የሚንቀሳቀስ ነፍስ አለው፣ ህይወት አለው፣ ሩህ አለው፣ ተስፋ አለው። በየጊዜው አዳዲስና ጠቃሚ ሀገራዊ ሀሳቦችን የሚያመነጭ ለወደፊትም ቢሆን ተጠቃሽ የሚሆን ሕያው የታሪክ ክንውን ነው። የሀገራችን ዘላቂ ሰላምና እድገት ለማረጋገጥ ፈተናዎቻችንን በራሳችን ማህበራዊ እሴት በራሳችን ጥበብና እውቀት ለመፍታት ውስጣችንን የፈተሽንበት የታሪክ ባለቤትነታችን ያረጋገጥንበት ታላቅ አፍሪካዊ ክንውን እንደሆነ በትህትና ለመግለጽ እወዳለሁ። በስምንት አብይ አጀንዳዎች ላይ ሲመክሩ የነበሩት ተመካካሪዎች ያቀረቧቸው ምክረ ሀሳቦች ለሚመለከታቸው አካላት የሚቀርቡ ሲሆን ወደ ተግባር መቀየር ደግሞ ቀሪ ስራዎቹ ናቸው። የኢትዮጵያ ሀገራዊ ምክክር ለዘመናት በውስጥ ቁርሾና በልዩነት አዙሪት ውስጥ የነበሩ ጥያቄዎችን በጦር መሳሪያ ሳይሆን በንግግርና በሰከነ ውይይት የመፍታት ታሪካዊ ምዕራፍ ሆኖ ተጠናቀቀ። የምክክሩ አበረታች ውጤት የኢትዮጵያን ትኩረት ከጦርነት ወደ ላቀ የልማትና ዘላቂ እድገት ጎዳና የሚያሸጋግር ትልቅ ሀገራዊ ምዕራፍ ሆኗል። ሙሐመድ አልቃድር ዝርዝር አለው። ኢትዮጵያ እንዲሆነላት በምክክር ልዩነቶች እንደሚታረቁ ልዩነት ቢኖርም ሀገር የጋራ ናት ባሉ የመደማመጥ መንገድን ባስቀጠሉ የጋራ የመተማመን ድልድይን በገነቡ ልጆቿ ኢትዮጵያ ከፍ አለች። አዎ ኢትዮጵያ እንዲሆነላት የአዲስ ወግ ጅማሯ ምክክር ሆነላት። ልጆቿ ችግርን በጉልበት ለማሸነፍ የሞከሩበትን የትላንት መንገድ በመደማመጥ ቁርሾን በውይይት ግጭትን በምክክር ለመፍታት የተነሳው ትውልድ ዛሬ አሸናፊ ሆኖ ድልን ለኢትዮጵያ አድርገውላታል። በዚህም የጥላቻ መጋረጃው ተገፎ ትላንት ለሉዓላዊነቷ ደማቸውን ያፈሰሱ አጥንታቸውን የከሰከሱት አድዋን በደማቁ እንደጻፉት ሁሉ ዛሬም ያንኑ ደግሞ አጽንተውታል።
ለዘመናት በውስጥ ቁርሾና በግጭት አዙሪት ውስጥ የቆዩ ጥያቄዎች በጦር መሳሪያ ሳይሆን በንግግር ፊት ቀርበው የተለያዩ ብዝሃ ማንነቶችን የሚወክሉ የፖለቲካና የተለያዩ ፍላጎት ያላቸው ቡድኖች የራሳቸውን ጥያቄ፣ ስጋትና አጀንዳ ይዘው በአንድ የውይይት መድረክ ላይ ተገናኝተዋል። ቀላል ጉዞ አልነበረም። እንደ ዛሬዎቹ ተመካካሪዎች ችግርን ከመሻር ይልቅ በመደማመጥ መፍታትን ያልተረዱት ጥቂቶቹ የትላንቶቹ ከለውጥ ይልቅ ቁርሾን አውርሰው የትውልዱን በሰላም ሀገር የመኖር ተስፋን አዳፍነውት ነበር። ነገር ግን ይህ በሀገራዊ ምክክሩ ከ4 ዓመት በላይ ለሀገር ተደክሞበት ምክክርን ባዘሉ የድል ቀናቶችም ተዋዝቶ ኢትዮጵያውያን ሀገራቸውን አጀንዳ አድርገው ኢትዮጵያን አሸናፊ አድርገዋታል። የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን፣ አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን ማህል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ እኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። በዚህ ውይይት ለዘመናት አይነኩም የግጭት መነሻ ናቸው ተብለው የተከማቹ ችግሮች ተመክሮባቸው ኢትዮጵያውያን አቅም ጉልበታቸውን፣ ጊዜያቸውንና ለቤተሰባቸውን የሚገባውን ጊዜ ለሀገራቸው ሰጥተው በሀገር ወዳድነት ልቀው ለትውልድ የሚተርፍ ውርስን አስተላልፈዋል። ኢትዮጵያን ወደ ተሻለ ነገ ለማሻገር የሚረዱ በርካታ ምክር ሀሳቦች ፈልቀዋል። እነዚህ ምክር ሀሳቦች የተለያዩ ድምጾች፣ ልምዶችና የሕዝብ ፍላጎቶች ውጤቶች ናቸው። ይህንን ታላቅ ሀገራዊ ሂደት ወደሚቀጥለው የተግባር ምዕራፍ ለማስተላለፍና የተገኙት ሀሳቦች ለሀገራችን መሻሻል እንዲውሉ የሁላችንም ትኩረትና ኃላፊነት ይጠይቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በከፍተኛ ጥረት የተገኙት ምክር ሀሳቦች በመንግስትና በሚመለከታቸው አካላት ሁሉ ተግባራዊ እንደሚደረግ ያምናል። ይህ ጉባኤ የአዲስ ባህል መጀመሪያ ነው። በኢትዮጵያ የሚታዩ አለመግባባቶችና የሀሳብ ልዩነቶች በምክክር የመፍታት ባህል እንዲዳብር መሰረት ጥሏል። ሀገራዊ ምክክሩ የትላንት ቁስልን ብቻ ያከም አይደለም። ይልቁንም ጦረኝነትን በምክክር ትውልዱ እንዲፈታ ያሻገረ፣ መጥፎውን ሂደት ያረቀ፣ የዜጎችን ተስፋ ያላቀ ሆኗል። በዚህ ሂደት ችግሮችና ጥያቄዎች አጀንዳ ሆነው ቀርበዋል። በሂደቱም በርካታ ውይይት ተደርጎባቸዋል። ክርክሮች፣ በሀሳብ መለያየቶችም የጋለው ውይይት መልኮች ነው መጨረሻውን እንዲህ ያሳመሩት ሆኗል። በሀገራዊ ምክክር ጉባኤ አሳታፊና አካታች በሆነ መልኩ እንዲካሄድ ተደርጓል። ማንኛውም የህብረተሰብ ክፍል ሳይገለል የሁሉም ድምፅ እንዲሰማና እንዲከበር በትኩረት ተሰርቷል። በዚህ ታሪካዊ ጉባኤ ላይ ከአራቱም የሀገራችን ማዕዘናትና ከመሃል የተውጣጡ 4000 የሚሆኑ ተመካካሪዎች ተሳታፊ ሆነዋል። ከሐምሌ 8 ቀን ጀምሮ ነሐሴ 16 2018 ድረስ እየተጠናቀቀ ባለው የኢትዮጵያ ሀገራዊ ምክክር ጉባኤ ሀገራችንን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት በሚያስችሉ በ8 ዋና ዋና አጀንዳዎች ላይ ሰፊና ጥልቅ ምክክሮች ተካሂደዋል። እነዚህ አጀንዳዎች የሀገራችንን መሰረታዊ ችግሮችን የዳሰሱና ለነገዋ ኢትዮጵያ መሰረት የሚጥሉ ናቸው። በእነዚህ ጉዳዮች ላይ የተካሄደው ምክክር ቀላል አልነበረም። ልዩ ልዩ ሀሳቦች ተንጸባርቀዋል። የእይታ ልዩነቶች ተገልጸዋል። በአንዳንድ ጉዳዮችም ጥልቅ የሀሳብ ልዩነቶች ታይተዋል።
ይሁን እንጂ የዚህ ጉባኤ ትልቁ ስኬት ሁላችንም በአንድ ሀሳብ መስማማታችን ብቻ ሳይሆን በሀሳብ ልዩነት ውስጥም ቢሆን እርስ በርስ መደማመጥ፣ መከባበር እና ለሀገራችን የተሻለ መፍትሄ በጋራ መፈለግ መቻላችን ነው። እነዚህን አጀንዳዎች መነሻ በማድረግ ኢትዮጵያን አሁን ካለችበት ፈተና አውጥተው ወደ ተሻለና አዲስ ምዕራፍ የሚያሻግሩ እጅግ የላቁና ጠቃሚ ምክር ሀሳቦች መፍለቅ ችለዋል። የምክክር ውጤት የኢትዮጵያን ትኩረት ከውስጥ ሽኩቻ ይልቅ ወደ ዘላቂ ሰላምና ልማት እንዲሁም ወደ ብልጽግናዋ እንድታተኩር ያደርጋታል። ይህ ምክክር የመጀመሪያው ቢሆንም የሂደቱ ስኬት ግን ከተጠበቀው በላይ ሆኖ መደማመጥ ነግሶ ኢትዮጵያ ድል አድርጋ አሸንፋለች። ሂደቱ ዓለምንም ያስተምራል። ትላንት የነጻነት ቀንዲል ሆኖ የጥቁር ሕዝቦች ተምሳሌት እንደነበረችው ሁሉ ዛሬም በውይይት ድል ተቀዳጅታ ኢትዮጵያ ጥንታዊነቷንና የድል ተምሳሌትነቷን በደማቁ እንድትጽፍ አስችሏታል። ይህ በታሪክ የተጻፈው አዲስ ድልም የኢትዮጵያውያን የአሸናፊነት ሕያው የድል ማህተም ሆኗል። የአፍሪካ ሀገራት የቀድሞ መሪዎች በኢትዮጵያ ሀገራዊ ምክክር የመዝጊያ ስነ ስርዓት ላይ ተገኝተው ባደረጉት ንግግር የምክክሩ ውጤት የመላው ኢትዮጵያውያን ታላቅ ድል በመሆን ጠንካራና አካታች ማህበረሰብ ለመገንባት የሚያስችል መሰረት መጣሉን አበክረው ተናግረዋል። እድሉ ፈቀደ። ኢትዮጵያውያን ልዩነቶቻቸውን በጠረጴዛ ዙሪያ አቅርበው መፍትሄ ለመፈለግ የጀመሩት ታሪካዊ የጋራ ጉዞ ፍሬ አፍርቷል። የኢትዮጵያ ሀገራዊ ምክክር ጉባኤ የመዝጊያ ስነ ስርዓቱ ላይ ንግግር እንዲያደርጉ ከተጋበዙት ውስጥ የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ በዚህ የተገኘሁት እንደ ቤተሰብ ደስታዬን ለመግለጽ ነው፣ ኢትዮጵያውያን ዛሬ ያስመዘገቡት ስኬት ታላቅ ድል ነው ሲሉ አወድሰውታል። ኢትዮጵያ ምንጊዜም የታሪክ የማዕዘን ድንጋይ መሆኗን የጠቆሙት ኡሁሩ ኬንያታ ቀድሞ ባድዋ ያበራችው የነጻነት ችቦ ለዚህ ዘመናዊ የሰላምና የመግባባት ጉዞ ትልቅ ማሳያና ማረጋገጫ እንደሆነም አስምረውበታል። አብዛኛው የኡሁሩ ኬንያታ ንግግር ኢትዮጵያ ምን ያህል ሰፊ እንደሆነች፣ የህዝቦቿ ስብጥር ምን ያህል ውበትና አቅም እንደሆናት፣ ይህን አቅም ደምሮ መጠቀም ከተቻለ የኢትዮጵያን ነገ የሚያስቀና ማድረግ እንደሚቻል ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለውን የአህጉሪቱን ክፍል አካለዋል። ለአፍሪካና ለዓለም ብዙ የነጻነት ስጦታዎችን ያበረከተችው ኢትዮጵያ አሁን ደግሞ በውይይትና በበሰለ ንግግር ላይ የተመሰረተው የኢትዮጵያውያን እርምጃ ለቀጣዩ ትውልድ አስተማማኝ ነገን የሰጠ ነው። እኛም ከዚሁ ብዙ እንማራለን ብለዋል። የምክክሩን ሂደት ሲከታተሉ እንደቆዩ የተናገሩት ኡሁሩ ኬንያታ ምክክሩ ለነገው ትውልድ አስተማማኝ ሀገር የማስረከብ ትልቅ ተስፋ በመሆኑ በዚህ ታሪካዊ መርሃ ግብር ላይ መገኘታቸው ደስታ ፈጥሮላቸዋል። It was my sincere intention to be with you at the opening of this historic dialogue. በዚህ ታሪካዊ የኢትዮጵያ ሀገራዊ ምክክር የመዝጊያ መርሃ ግብር ላይ ከኢትዮጵያውያን ወንድሞችና እህቶች ጋር በአካል ተገናኝቼ ተካፋይ በመሆኔ ከፍተኛ ኩራት ይሰማኛል። ዘላቂ ሰላምና መረጋጋትን ለማስፈን ብቸኛ የሆነው መንገድ የጦርነትና የኃይል እርምጃ ሳይሆን የፖለቲካ ውይይትና የጋራ መግባባት መሆኑን ኢትዮጵያ በተግባር እያሳየች ነው። ይህ በኢትዮጵያ የተካሄደው ሀገራዊ ምክክር ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድና ለአጠቃላይ አህጉሪቱ ሰላም መረጋጋትና ቀጠናዊ ትብብር ትልቅ አስተዋጽኦ እንዳለው አምናለሁ። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በንግግራቸው አክለውም እንደገለጹት ኢትዮጵያውያን በገዛ እጃቸውና በራሳቸው ውሳኔ ያስመዘገቡት ይህ ስኬት የራሳቸውን ዕድል በራሳቸው የመወሰንን አቅም ለዓለም ያሳየ ነው ያሉት። Having traveled if only in words from the north through the northeast ከሰሜን እስከ ደቡብ ምዕራብ እስከ ምስራቅ በሁሉም የኢትዮጵያ አካባቢዎች ኢትዮጵያውያን ያላቸው የባህልና የቋንቋ ብዝሃነት የአንድ አካባቢና ባህል መገለጫ ብቻ አይደለም። ይልቁንም የኢትዮጵያውያን ጥንካሬ በመሆን ለአንድ ለጋራ ዓላማ መቆም የሚችል ነው። እነዚህ ባህሎችና ቋንቋዎች በኢትዮጵያ ስር የሚሰበሰብ በመሆኑ በውይይትና በጋራ መግባባት ሀገራዊ አንድነትን አጠናክሮ ማስቀጠል እንደሚገባ በዚህ ሀገራዊ ምክክር ኢትዮጵያውያን በተጨባጭ ማስመስከር ችለዋል። ምንም እንኳ የኢትዮጵያ መገለጫዋ የተለያዩ ባህሎች፣ ቋንቋዎችና ብሔረሰቦች ተከባብረውና ተዋደው የሚኖሩባት ሀገር ብትሆንም ይህ ብዝሃነት ሀገሪቱን የሚበትን ሳይሆን የሚያደምቃትና የሚያጠናክራት ልዩ መገለጫዋ መሆኑን አስመስክራለች። የልዩነት ድምጾች ተሰምተው በበሰለ ውይይት የተቋጨው ይህ መድረክ ኢትዮጵያውያን በጋራ ሲቆሙ የማያሸንፉት ፈተና አለመኖሩንና ድሉ የመላው ኢትዮጵያውያን ሀገራዊ መግባባት መሰረት መሆኑንም አረጋግጠዋል። So your diversity, my brothers and sisters, should never be treated as merely a political problem to be managed.
የተለያዩ የፖለቲካ አመለካከቶች፣ ባህሎችና ቋንቋዎች ሀገርን የሚያፈርሱ ሳይሆኑ ይልቁንም ሀገርን የሚያበለጽጉ ብሔራዊ ሀብቶች ናቸው። ልዩነቶችን ደግሞ በጠረጴዛ ዙሪያ በሰለጠነ መንገድ በማስተናገድ ለሀገር ግንባታ መዋል እንደሚቻል ኢትዮጵያ እያሳየችን ነው። የሀገር ሰላም፣ አንድነትና ዘላቂ ልማት የአንድ ወገን ወይም የመንግስት ብቻ ስራ ሳይሆን የእያንዳንዱ ዜጋ ንቁ ተሳትፎ የጋራ ኃላፊነት ይጠይቃል። በምክክር ሂደቱ ውስጥ የሁሉም ማህበረሰብ ክፍሎች፣ የወጣቶች፣ የሴቶች፣ የሃይማኖት አባቶችና የመንግስታዊ ያልሆኑ አካላት ድምፅና አስተዋጽኦ እኩል ዋጋ በመኖሩ ነው ኢትዮጵያ ወሳኝ ለሆነው ለሀገራዊ መግባባቱ ምዕራፍ ላይ የደረሰችው። የኢትዮጵያ ሀገራዊ ምክክር ጉባኤ መዝጊያ ስነ ስርዓት ላይ የተገኙት የአፍሪካ ህብረት ሊቀመንበር አፍሪካ ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በበኩላቸው ኢትዮጵያ ለዘላቂ ሰላምና ለአጠቃላይ ብሔራዊ መግባባት የያዘችውን አቅጣጫ ይበልጥ የሚያጠናክር መሆኑን አንስተዋል። የሀገራዊ ምክክሩ ዋነኛ ዓላማ ሁሉንም ዜጎች ያቀፈ በጋራ ራዕይና በባለቤትነት ስሜት የሚመራ ጠንካራና የተዋሃደ ማህበረሰብ መፍጠር ነው። ኢትዮጵያ የአፍሪካ የሰላምና የእድገት ምሳሌ ከመሆኑ አንጻር በውይይትና በሰላም የምታሳየው ስኬት ለሌሎች የአፍሪካ ሀገራት ትልቅ የተስፋ ብርሃን የሚሆን ነው። አፍሪካውያን ውስጣዊ ችግሮቻቸውን በራሳቸው አቅም፣ ባህልና የምክክር እሴቶች መፍታት እንደሚችሉ ኢትዮጵያ በዚህ የምክክር ሂደት ማረጋገጥ ችላለች። የአፍሪካን ችግሮች በአፍሪካውያን መፍትሄ የሚለው መርህ በተግባርም አረጋግጣለች። ኢትዮጵያውያን በሀገራዊ ምክክሩ የተገኙ ውጤቶችን ወደ ተግባር በመቀየር በአህጉሪቱ ያላትን መሪነትና ታላቅነት አጠናክራ እንድትቀጥልም ጥሬን አቀርባለሁ። በአድዋ የታየው የነጻነትና የቁርጠኝነት መንፈስ ዛሬም በሀገራዊ መግባባት ሂደት መደገሙን ያረጋገጠው ይህ ጉባኤ የዘላቂ ሰላምና የሕዝቦችን አብሮነት አዲስ ምዕራፍ ከፍቶም ተጠናቋል። ዘገባዎቻችን ቀጥለዋል። ተመልካቾቻችን እስካሁን በልዩነቶቻችን ላይ ተመካክረን ቢሆን ኖሮ ከግጭት አዙሪት የምንወጣበትን መንገድ መቀየስ በቻልን ነበር ሲሉ በሀገራዊ ምክክር የመዝጊያ መርሃ ግብር ላይ ሀሳባቸውን ለኢቲቪ ያጋሩ ተመካካሪዎች ተናገሩ። ኢትዮጵያን በሚያሻግሩ አጀንዳዎች ላይ ተወያይተን ውጤት አስመዝግበናልም ብለዋል። ሪፖርተራችን ቶማስ ኃይሉ በመዝጊያ ስነ ስርዓቱ ላይ ተገኝቶ ያሰናዳውን ዘገባ እንከታተል። ላለፉት 38 ቀናት ኢትዮጵያውያን በአንድ ጥላ ስር ስለ ኢትዮጵያ መጻኢ ጊዜ መክረዋል። በዚህ በኮንቬንሽን ማዕከል ልዩነቶች የሐሳብ እንጂ የግጭት መነሻ አይሆንም ያሉት እነዚህ ኢትዮጵያውያኖች ሲመክሩ ቆይተው ዛሬ መጠናቀቂያውን በዚህ መልኩ እያከበሩት ይገኛሉ። በጣም ደስ የሚል ናቸው። እዚህ ጋር ደግሞ ስዊድን የመጣች ናት። ከስዊድን የመጣችው? እኔም ከካናዳ ነው የመጣሁት። ዲያስፖራ ናችሁ? ዲያስፖራ። እሺ፣ ከስዊድን እንጀምራለን። ማን ትባያለሽ? እስኪ ራስሽን አስተዋውቂኝ። እኔ አዚዛ አብደላ እባላለሁ። ከስዊድን ነው የመጣሁት። ምን ተሰማሽ ዛሬ በመጠናቀቅ? ደስታ። ኢትዮጵያ በቃ አሸነፈች። ሌላ የሚባል ነገርም የለውም። በጣም ሰላም፣ ደስታ ነው የተሰማኝ። ሰላም እንደሚሰፍን እርግጠኛ ነኝ። የዛሬ ደስታው የላቀ ነው። በጣም ደስ ይላል ስሜቷ። በእርግጥም ከፊቷ ይነበባል። አንቺስ ማከኝ የመጣሽ? ከካናዳ ነው። ስሜ አልፊያ ኢብራሂም አብዱላሂ ይባላለሁ። አንድ ወር ከግማሽ እዚህ ተቀምጠን ስራችንን ትተን ልጆቻችንን ትተን መጥተን ይሄ በመሳካቱ ትልቅ ደስታ ነው የተሰማኝ እና ለሀገራችን፣ ለዓለም፣ ለአፍሪካ ተምሳሌት እንሆናለን ብዬ እገምታለሁ። በጣም አመሰግናለሁ። በእርግጥም ኢትዮጵያ አሸንፋለች። ኢትዮጵያውያኖች መክረዋል። ኢትዮጵያ ደግሞ አሸንፋለች። ይህ ደግሞ በተለይም ደግሞ በ8 ዋና አጀንዳዎች ላይ ባለፉት ከአንድ ወር በላይ 38 ቀናት ማለት በጣም ከባድ ነው። የተለያዩ ሀሳቦች ሲንሸራሸሩ፣ የተለያዩ ማንነት ያላቸው ሰዎች ሲከራከሩ እንዲሁም ደግሞ ሲወያዩ ነበርና ይህ ደግሞ ከጠመንጃ ይልቅ በእርግጥም ሀሳብ፣ ውይይት መግባባትን ያመጣል፣ ዘላቂ ሰላምን ያመጣል የሚለውን የሚያስመሰክር ነው። ዞር እንላለን። ሌሎች ሀሳቦችን እንሰበስባለን። ስሜታቸውን እንዲያጋሩ እንጠይቃለን። አብራችሁን ቆዩ። ወንድ አይደፍርም ግን ይኸው እዚህ ጋር ደግሞ የአሸንዳ ሴቶችን አግኝተናል። ማን ትባያለሽ? ስሜ እስከዳር ታደሰ እባላለሁ። እንዴት ነበር የ38 ቀኑ ቆይታ? ዛሬ ደግሞ አሸንዳን እያከበርሽ ነው በዚሁ በኮንቬንሽን ማዕከልና ምንድን ነበር እስኪ የነበረው ስሜት ንገሪኝ። አዎ ደስ ይላል። ምክክሩም ከምክክሩ አንጻርም በጣም ደስ የሚል ነበር፣ ውጤታማ ነበረ። በተለይ ለኛ ለሴቶች ሴት ሀገር ነች፣ ለኛ ጠቃሚ ነበር ምክክሩ። በዋነኛው
አንደማ በእለቱ ቀን በዛሬ ባህላችን ነው በሚገባ ደስተኛ ሆነን ባህላችንም እያንጸባረቅ ነው። ምክክሩማ ወሳኝ ነው። እንደ ሀገር ቢያንስ እንደ ኢትዮጵያ ሆኜ ከክልል ትግራይ ተወክለን ስንመጣ ደግሞ በብዙ ቻሌንጅ ምንምጣ እንጂ ደግሞ አቃፊም ስለሆነ ስለተመካከርን ደስተኛ ነን። ሀገራችን ወደፊት እየተራመደች ነው። በጣም ደስ ይላል። ችግሮቻችንን እንድናይ ሆነዋል ማለት ነው። መልካም አሸንዳ፣ መልካም በዓል። እናመሰግናለን። በእርግጥም ኢትዮጵያ የብዙ ማንነቶች ውህድ ማንነቶች ያሉባት ሀገር ናት። ይህ ደግሞ አሁን ላይ እዚህ ኮንቬንሽን ማዕከል የተለያዩ ማንነት ያላቸው ህብረተሰብ ክፍሎች፣ ማህበረሰቦች የተወያዩበት የተመካከሩበት እንዲሁም ደግሞ ኢትዮጵያን ለማጽናት ትልቅ መሰረትም የጣሉበት ከመሆኑ አኳያ የአሸንዳ ሴቶች አመላካች ናቸው። እንቆያለን። ምሽም አልበል ከየት ነው የመጣሽው? እስኪ ራስሽን አስተዋውቂ። ስሜ ፌሚታ ኪሮስ ይባላል። እስካሁን የነበረው ቆይታ እንዴት አየሽው? እንዲሁም ደግሞ ምንድነው ይሄ የሀገራዊ ምክክር ለኢትዮጵያ ለሰላሟ እንዲሁም ለአንድነቷ የሚጠቅማት ብለሽ ታስቢያለሽ? ያው ምክክር የሚጠቅመው ከዚህ በፊት በነበሩ ጦርነቶች ላይ እንዳይቀጥሉ ወጣቶች፣ ህጻናት፣ አዛውንቶች እንዳይጎዱ ነው። ስለዚህ ከመጀመሪያውም ጀምሮ ምክክር ቢኖር ኖሮ ያው ሁሉ ጦርነት አይኖርም ነበር። ያው ሁላችንም በሰላም ስለተጠናቀቀ በጣም ደስ ብሎናል። ውስጣችን የነበሩ ሀሳቦችን ያቀረብ ነው። ከዛ ተቀባይነትም አግኝተናል። ቆንጆ ነበር። አመሰግናለሁ ፊያሚ። እናመሰግናለን። ሰላም ናችሁ? እንዴት ናችሁ? ሰላም ናችሁ? ከየት ነው ኢንተርቪው ቃለ መጠይቅ ለማድረግ ፈልገን ነው? እሺ። ከየት ነው የመጡት? ስሜ ደረጀ ቦጋለ እባላለሁ። ከአማራ ክልል ነው የመጣሁት። አርሶ አደር ነኝ። ምክክሩ በጣም ቆንጆ ነው። ኢትዮጵያን የሚያሻገሩ ነጥቦችን በምክክር ሂደቱ ላይ አስፍረናል። ሂደቱ ቆንጆ ነው። ይሄ ለትውልድ የሚበጅ ነው። ኢትዮጵያ ታይቶ የማይታወቅ ነገር ነው በኢትዮጵያ ውስጥ የታየው። ዛሬ ላይ ደርሰን ወደ ኋላ ይቆጨናል። ቀደም ቢል ኖሮ ብዙ ነገር በሰራን ነበር ብዬ አምናለሁ። ብዙ ስራዎችን ሰርተናል። ለኢትዮጵያን የሚያሻግር ሀሳብ አመንጭተናል። እኛ ውሳኔ አይደለም ሀሳብ ነው ያመጣን ለኢትዮጵያ ይጠቅማታል ብለን እኛ የሰጠነውን ሀሳብ አደራችንን ተቀብለው እውነት በህግ አርገውት አዋጅ አርገውት ህገ መንግስት ላይ የሚሻሻሉትን ነገሮች ያቀረብናቸውን አሻሽለው ወደ ታይ ሲያወርዱ በሚዲያ ስንሰማ እንረካለን። እንደገና ተግባር ላይ ሲሆን እንረካለን። የኛ ውጤት ይህ የወጣን የወረድንበት እንደነገርኩ በዚህ በክረምት እኛ የግል ስራችንን ጥለን የመጣ ነው። ቤተሰባችንን ጥለን ነው። ከዚህ በላይ ከሀገር በላይ ምንም የለም። በጣም እናመሰግናለን። አመሰግናለሁ። ደስ የሚል ሀሳብን የሰጡን በጣም ደስ የሚል ነው። እንግዲህ ኢትዮጵያውያኖች አብሮ መብላት አብሮ መጠጣት ብቻ አይደለም አብሮ መወያየት ደግሞ ኢትዮጵያን ማሻገር እንደሚችሉም ያሳዩበት መድረክ ነበር። ባለፉት ከአንድ ወር በላይ የተለያዩ ሀሳቦች የተነሱበት እንዲሁም ደግሞ በዋና ዋና ጉዳዮች ላይ ደግሞ የጋራ መግባባት እየተደረሰበት እንደመሆኑ መጠን ይህ ለኢትዮጵያ በእውነትም ተስፋ ነው የሚለውን አመላካሽ ነው። መልካም ቆይታ ይሁንላችሁ። ከዚሁ ጋር በተገናኘ ሀገራዊ ምክክሩ ኢትዮጵያውያን በጋራ ድል ያደረጉበትና ለወደፊት እጣ ፈንታ መሰረት የጣለ ሆኖ መጠናቀቁን የምክክሩ ተሳታፊዎች ገልጸዋል። ተሳታፊዎቹ የሀገራዊ ምክክሩ መግባባት ላይ በመድረስ በመጠናቀቁ ደስተኞች ነንም ብለዋል። አስተያየቶቻቸውን እንከታተል። መጋቢ ክንፈ ገብርኤል ማቴዎስ ከወንጌል አማኞች ካውንስል የካሪዝማቲክ ህብረት ነው። በጣም ታሪካዊ ነው። በጣም እጅግ አስደናቂም ነው። ብዙ ክርክር፣ ብዙ ውይይት፣ ብዙ ሰጣ ገባ የነበረበት ሁሉም በነፃነት ያለምንም መሸማቀቅ ያለምንም ፍርሃት የሚመስለውን የሚያምንበትን በነፃነት የሚገልጥበት ውይይት ነበረ። እኔ በጣም በበኩሌ በጣም ደስ ብሎኛል። ስሜ ትንሳኤ በቀለ ይባላለሁ። የመጣሁት ከማዕከላዊ ኢትዮጵያ ክልል ከሀዲያ ዞን ከምዕራብ ሶሮ ወረዳ። ኢትዮጵያ ከዚህ ምክክር የምትጠብቀው ዋና ሰላም ነው። ሰላምን ትጠብቃለች ብዬ ነው የሚያስበው። የወደፊት ዳና ጥሩ የነች ኢትዮጵያን እንጠብቃልታለን። እኛም አሁን ተመካክረን ተሰባስበን ችግር ነበር፣ ችግሩን ፈተን ወደ አንድ ዓላማ ወደ አንድ አቅጣጫ ስላመጣን ሰላማዊት የሆነችን ኢትዮጵያን እንጠብቃለን። እኛም በሳ ከድር እባላለሁ። የመጣሁት ከኦሮሚያ ሀረርጌ በዴሳ ከተማ ነው። የኢትዮጵያ ልጆች በጋራ ተገኝተው በጋራ መክረው ዘክረው በፍቅር
በአንድነት ኢትዮጵያን ማሻገር የሚችል ምክረ ሀሳብ አስቀምጠው ዛሬ ደርሰናል። አገራችንን ሰላም ያድርግልን። በጣም እንወዳቻለን። ኢትዮጵያ አሸንፋለች። ከዚህ በኋላ ልማት፣ እድገት፣ ትጋት ነው የሚያስፈልገን። በጣም አመሰግናለሁ። አብርሃም ኃይሌ ነው የሚባለው ከማዕከላዊ ክልል ከሀዲያ ዞን ነው። ደስ የሚል ውሳኔዎችን ለሀገር ይጠቅማሉ ተብሎ ለሰላም ግንባታ ለአንድነት ለመቻቻል ይጠቅማሉ ተብሎ ለወደፊት ዕጣ ፈንታ ሊወስኑ የሚችሉ ውሳኔዎችን በማሳለፍ ትላንትና በደስታ አጠናቀናል። ስሜ ተስፋዬ አድማሱ ከማዕከላዊ ኢትዮጵያ ደንጣን ማህበረሰብ ወክዬ ነው የመጣሁት። ይሄን ስኬቱንና ትልቅ የሆነውን ኢትዮጵያ ህብረ ብሔራዊነት መደማመጥ ያለው አንድነት ያለው ሰላማዊ የሆነ ውይይት ማጠቃለያ ላይ በመገኘቴ በጣም ደስ ብሎኛል። ላለፉት 5 ሳምንታት ሲካሄድ የቆየውና በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያንን የወከሉ 4000 ተመካካሪዎችን ያካተተው የምክክር መድረክ ሰፊ ሀሳቦች ተስተናግደውበት ዛሬ በይፋ ተጠናቋል። ጉባኤው የምክክር ሂደቱ ምን መልክ ነበረው ስትል መታሰቢያ ደረጃ ተከታዩን ዘገባ አሰናድታለች። ኢትዮጵያውያን ከሁሉም አቅጣጫ የተወከሉበት የሀገራዊ ምክክሩ የመጨረሻው ምዕራፍ መቋጫውን አግኝቷል። ሀገርን ለማሻገርና ያለፉ የታሪክ ቁርሾዎችን ለማከም የተደረገውን ጥሪ ተከትሎ በሀገር ውስጥና በውጭ ያሉ ኢትዮጵያውያን ሁሉም በምክክሩ ውክልና አግኝተዋል። ከሐምሌ 8 ጀምሮ ሲካሄድ የቆየው የምክክር መድረክ 4000 ተመካካሪዎችን ይዞ በብዙ የሀሳብ ፍጭቶች፣ በብዙ የመፍትሄ አመላካቾች፣ በብዙ አሻጋሪ ሀሳቦች ተጠናቋል። በእነዚህ ቀናት ምክክሩ 10፣ 50 250 እና 500 አባላትን በቡድን በማደራጀት በተዘጋጁ 8 አጀንዳዎች ላይ ሲመክር ቆይቷል። ያ ማለት በቅብብሎሽ ሀሳቦች እንዲንሸራሸሩና መግባባት ላይ የተደረሰባቸው ጉዳዮች በቃለ ጉባኤ ሰፍረው ለዋናው ጉባኤ እንዲቀርቡ ሆኗል። በመጀመሪያ 10 አባላት ያሏቸው 400 ቡድኖችና 50 አባላት ያሏቸው 80 ንዑሳን ቡድኖች በአጀንዳዎች ላይ ከመከሩ በኋላ 250 አባላት ላላቸው 16 ስልታዊ ቡድኖች የደረሱበትን አቅርበዋል። ይህንን የተረከቡት 500 አባላትን ያቀፉት ቀሪዎቹ 8 የስራ ቡድኖች ደግሞ ከመጀመሪያ ጀምሮ በተዋረድ የመጡት ምክረ ሀሳቦች ላይ ዳግም ውይይት በማድረግ ለዋናው ጉባኤ ማለትም ለ4000ዎቹ ተመካካሪዎች አቅርበዋል። ይህ ሂደት ታዲያ የተሟላ እንዲሆን 120 አባላት ያሉት ቡድን ተዋቅሮ ምክረ ሀሳቦችን የማዋቀር የማስተካከልና የማደራጀት ተግባርን አጠናቆ ነው ለ4000 ተወካዮች ያቀረበው። በ8 ዋና አጀንዳዎች ስር በአጠቃላይ 476 ምክረ ሀሳቦች ቀርበው ከተቀናጁ በኋላ አንድ ወጥ ሰነድ ተዘጋጅቶ በመጨረሻም ለኢትዮጵያ ሀገራዊ ምክክር ኮሚሽን ተረክቧል። ይህ በጥንቃቄ የተካሄደ ምክክር አንድም ሀሳብ ሳይስተናገድ እንዳይቀርና አንድም ኢትዮጵያዊ ሳይወከል እንዳይቀር አድርጓል። 4000 ተሳታፊዎችን፣ 160 አመካካሪዎችን፣ ኮሚሽነሮችን፣ የባለሙያዎች ቡድንን፣ ታዛቢዎችን፣ የሃይማኖት አባቶችንና የሀገር ሽማግሌዎችን በአንድ ያሰባሰበው ይህ የታሪክ ጥፋት በ54 መገናኛ ብዙሃንም ሽፋን ተሰጥቶታል። ህብረ ብሔራዊ አንድነት የደመቀበት ኢትዮጵያ የነገ ተስፋዋን የሰነቀችበት የንግግር ባህል መሰረቱን የጣለበት ይህ ሀገራዊ የምክክር መድረክ ስኬትን ግቡ አድርጎ ተጠናቋል። ችግርን በራስ መፍታት የሚለው የኢትዮጵያ አቋም በተግባር የተገለጠበት የሀገራዊ ምክክሩ የ4 ዓመታት ጉዞ ለዘመናት ሀገርን ወደ ኋላ የጎተተውን የታሪክ ቁርሾ ከመሰረቱ በመናድ የማይነኩ የማይደፈሩ የሚመስሉ ጉዳዮችን ለተለያዩ ተቃራኒ አቋሞች ጭምር ለውይይት በማቅረብ ዜጎች ወደ መቀራረብ ወደ መግባባት እንዲመጡ አድርጓል። ምክክርና ንግግር የሀገር ባህል ሆኖ እንዲጸናም አሻራውን ጥሎ አልፏል። የለውጡ መንግስት ወደ ኃላፊነት ሲመጣ ኢትዮጵያውያን ስለ ሀገራቸው ታሪክና ትርክት፣ ስለሚተዳደሩበት ህገ መንግስት፣ ስለ ሰንደቅ ዓላማቸውና በርካታ ጉዳዮች እጅግ የተራራቀ አመለካከት ላይ ነበሩ። በወቅቱ የነበሩትን እነዚህን ክፍተቶች በዘላቂ ሀገር አሻጋሪ መፍትሄ ለማከም የተወሰዱ እርምጃዎችና የመጣው ለውጥ ምን መልክ አለው ስንል እንፈትሻለን። ሮዛ መኮንን። እስኪ 2010 ዓመተ ምህረትን ወደ ኋላ እናስታውሰው። ሀገራችን በከረረ የፖለቲካ ውጥረት በተቃውሞና ግጭቶች ታምሳ ነበር። ተሸክሞ የኖረችው የፖለቲካ ስብራት በፍጥነት ካልታከመ የከፋ አደጋ ሊከተል እንደሚችል በግልጽ ታይቷል። ያኔ ነው መደመር የተሰኘው እሳቤ በጠቅላይ ሚኒስትር አብይ አህመድ የመፍትሄ መንገድ ሆኖ የቀረበው። መደመር ያለፈውን ቁስል ማከም፣ የነበረውን ማጽናትና አዲሱን መገንባት የሚል ትልቅ መሪ ይዞ መጣ። በወቅቱ አንድ ጉልህ ሀገራዊ ችግር ነበር። ኢትዮጵያን ስለ ሀገራቸው ታሪክና ትርክት፣ ስለሚተዳደሩበት ህገ መንግስት፣ አልፎ ተርፎም
ስለ ሰንደቅ ዓላማቸውና ሌላም በርካታ ጉዳዮች ላይ ያላቸው አመለካከት እጅግ የተራራቀ ነበር። የመደመር እሳቤ በወቅቱ የነበረውን ክፍተት በምን መልኩ ሞልቶት ይሆን? እስከ መጨረሻው አብራችሁ ነውና ምላሽ ይኖረናል። ሀገር የጋራ ሀሳብ ናት። የጋራ ሀሳብ ከሌለ የጋራ ሀገር የለም፣ ፈርሷል ማለት ነው። ይህንን ጥንት በታሪክ ዛሬም በአይናችን አይተነዋል። ታላቋ ሶቪየት 15 ትንንሽ ሀገር ለመሆን ስንት ዓመት ፈጅቶባት ይሆን? እነ ኢራቅና ሊቢያ የቀደመ ታላቅነታቸው እሴት አለ። የእኛስ ግዛት አንድነታችን ከ1983 ዓ.ም በፊት ከነበረው ጋር አንድ ነው። ሀገር በጋራ ሀሳብ የምትቆም ናትና የጋራ ሀሳብ ሲጠፋ ትፈርሳለች። በኢትዮጵያ ታሪክ ውስጥ የፖለቲካ ልዩነቶች የሚፈቱት በጠረጴዛ ዙሪያ ሳይሆን በጠመንጃ ፈሙዝ ነበር። አሸናፊው ሁሉንም ይወስዳል፣ ተሸናፊው ወደ ጫካ ይገባል። ከዚያም አንዱ የገነባውን ሌላው እያፈረሰ፣ አንዱ የደገፈውን ሌላው እየነቀፈ፣ አንዱ አዎ ሲል ሌላው አይደለም እያለ ጉስቁልና የዜጎች የኑሮ መልክ ሆኖ ይቀጥላል። የፖለቲካ ለውጦች በመጡ ቁጥር የአንዱ ልልታ ለሌላው ዋይታ የሆነ ዜጎች መሳቀቅን በመደበኛነት ይኖሩታል። ሀገራዊ ምክክር ኮሚሽን ከዚህ አዙሪት ያወጣናል የሚል ታላቅ ተስፋ የተሸከመ ተቋም ነው። በታሪካችን ለመጀመሪያ ጊዜ የሀገራችንን የወደፊት ዕጣ ፈንታ በአፈሙዝ ሳይሆን በምክክር ለመወሰን ተቀምጠናል። ይህ የመደመር እሳቤ ትልቁ ትሩፋት ነው። ግን በመጀመሪያ ሀገራዊ ምክክር ወይም ናሽናል ዲያሎግ ማለት በትክክል ምንድን ነው? አንዳንድ ሰዎች እንደሚያስቡት የፖለቲካ ፓርቲዎች ድርድር ማለት አይደለም። ስልጣን የመከፋፈል ሂሳብም አይደለም። ይልቁንም በአንድ ገዢ ጥያቄ ይጠቀልላል። እንደ ሀገር አብረን ለመኖር የሚያስችለን የጋራ ማህበራዊ ውላችን ወይም ሶሻል ኮንትራት ምንድን ነው ወደሚል የፖለቲካ ልሂቁ፣ አርሶ አደሩ፣ መምህሩ፣ የሃይማኖት አባቱና ሌላውም የሀገር ባለድርሻነት ያለው አካል ሁሉም በአንድ ላይ ሆነው በሀገራችን መሰረታዊና አወዛጋቢ ጉዳዮች ላይ የሚነጋገሩበትና የጋራ መፍትሄ የሚያበጁበት ሀገራዊ መድረክ ማለት ነው። ይህንን እውን ለማድረግ መንግስት ታሪካዊ እርምጃን ወሰደ። በታህሳስ 2014 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ቁጥር 1265/2014 ተቋቋመ። ተቋሙን ለመምራት 11 ገለልተኛ ኮሚሽነሮች ተሾሙ። ዓላማው ዘመናዊነት፣ ጠንካራና ሰላማዊት ኢትዮጵያን ለመገንባት የሚያስፈልገውን የሀሳብ ፍሰትና መግባባት መፍጠር ነበር። ይህንን እውን ለማድረግ ኮሚሽኑ ከቅድመ ዝግጅት ጀምሮ እስከ ዋናው ምክክር ሊተገበሩ የሚችሉ ተግባራትን በአራት አበይት ምዕራፎች በመክፈል ወደ ስራ ገባ። የስራ መጀመሪያ ያደረገው የኮሚሽኑን መዋቅር መዘርጋትና ስትራቴጂዎችን መንደፍ ነበር። ቢሮዎችን ከከፈተ በኋላ የማደራጀትና የአቅም ግንባታንም ጀመረ። በመቀጠልም በሀገርና በውጭ ከሚገኙ ኢትዮጵያውያን ለምክክር አጀንዳ የሚሆኑ ሀሳቦችን ማሰባሰቡን ተያያዘው። ሰፊ የውይይት መድረኮች በማዘጋጀት የተሰባሰቡትን መረጃዎች በማደራጀት ለሀገራዊ ምክክሩ የሚቀርቡ አጀንዳዎችን ለይቶ በማውጣት ለምክክር ዝግጁ አደረገ። በአጀንዳ ልይታዊ ሂደት በየአካባቢው ማህበረሰብ የተወከሉ ተመካካሪዎች ከሁሉም የሀገራችን ማዕዘናትና ከውጭም ጭምር በአዲስ አበባ ተሰባስበው መምከር ጀመሩ። የምክክር ሂደቱ በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ሰፊ ህዝባዊ እንቅስቃሴና ተሳትፎ የታየበት ነው። ኮሚሽኑ ከመላው ሀገራችን የተውጣጡ በሺዎች የሚቆጠሩ አወያዮችንና አስተባባሪዎችን አሰልጥኗል። ከ1200 በላይ በሚሆኑ ወረዳዎችና የከተማ መዋቅሮች ውስጥ በመቶዎች የሚቆጠሩ ሰፊ የውይይት መድረኮችም ተካሂደዋል። የፖለቲካ ፓርቲ ተወካዮችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ ሴቶችን፣ ወጣቶችን፣ አካል ጉዳተኞችንና የተገለሉ ማህበረሰቦችን ጨምሮ በሚሊዮን የሚቆጠሩ ኢትዮጵያውያን በቀጥታም ሆነ በተዘዋዋሪ በተወካዮቻቸው በኩል ማለት ነው እንዲሳተፉ አድርጓል። በአንዲት ፖለቲካዊ ስብራት በበዛባት ሀገር ውስጥ ዜጋው የሀገሩን እጣ ፈንታ ለመወሰን ድምፁን ሲያሰማ የተስተዋለበት ታላቅ ዲሞክራሲያዊ ልምምድ ነው። በኢትዮጵያችን የኔ ሀሳብ ብቻ ይፈጸም የሚለው አካሄድ የፖለቲካ ማነቆ ሆኖ ለሀገራችን ለአመታት በሽታ ሆኗት ኖሯል። ምክክሩ ይህንንም ማነቆ ይበጥሰዋል ተብሎ ተስፋ የተሰነቀበት ነው። ተመካካሪዎች ማንኛውንም ሀሳብ ያለምንም ገደብና ክልከላ በነፃነት እንዲያንጸባርቁ መሆኑ፣ ጽንፍና ጽንፍ ቆመው የኖሩ ሀሳቦች ፊት ለፊት ገጥመው መፋጠጣቸው በዚህ ሂደት የሚጠበቅ ሆኗል። ስሜታዊነት፣ ቁጣና መጫጫ ቢመጣ ሊያስደነግጥ አይገባም። ለምን? ምክንያቱም የምክክሩ አጀንዳዎች እኮ በጠመንጃ ይለይልናል ሲባልላቸው የነበሩ ናቸው። ስለዚህ ጫፍና ጫፍ ላይ የቆሙ ሀሳቦችን በለመድነው አካሄድ በአፈሙዝ ከማስተናገድ ወጥተን በአንድ አዳራሽ ፊት ለፊት የተያየን መነጋገር መቻላችን በራሱ ትልቅ ድል ነው። ከዘመናት ተሞክሯችን አንጻር ሲታይ እዚህ ደረጃ መድረሳችን በራሱ ትልቅ ውጤት ነው። ዛሬ
ያፈሙዝ ቋንቋ ተቀይሯል። ፉከራና ሽለላ ዘመቻዎቻችን፣ ዛቻዎቻችን በማስረዳትና በመደማመጥ ተተክተዋል። የሌላውን ሐሳብ እኔስ ብሆን በሚል ልብ ማዳመጥ ሲጀመር የጋራ ሐሳብ ይበቅላል። በዚህ የጋራ ሐሳብ የጋራ ቤታችን ሀገራችን ትጸናለች። ለበርካታ አስርተ ዓመታት የታሪክ እንዝርት የተዛባባቸው ስንጥቆችና አለመግባባቶች ማህበራዊ መሰረቶቻችንን ሲፈትኑ ነበር። የኢትዮጵያ ሀገራዊ ምክክር ሁሉንም ችግሮች በአንድ ጊዜ የሚፈታ አስማተኛ ዘንግ ወይም ማጂክ ዋንድ አይደለም። ነገር ግን ሀገራችን ያላት ብቸኛና የመጨረሻ አስተማማኝ ድልድይ ነው። የዘመናዊቷ ኢትዮጵያ ዳግም ግንባታ ታሪክ አዲስ ምዕራፍም ነው። ከዚህ የተለየው መንገድ በምንም መመዘኛ የከፋ እንጂ የተሻለ ሊሆን አይችልም። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም ነው። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነጻ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዱን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናችን ቀጥሏል። ተመልካቾች ወደ ሌሎች ዘገባዎቻችን እንሸጋገራለን። የሀገር መከላከያ ሰራዊት የኢትዮጵያ ሉዓላዊነት ለማስከበር አስተማማኝ ቁመና ላይ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አረጋገጡ። በልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ልዩ ስልጠናን ሲከታተሉ የቆዩ 45ኛ ዙር ጽናት ኮርስ ኮማንዶ ሰልጣኞች ዛሬ ተመርቀዋል። አሁን ላይ የልዩ ዘመቻዎች እዝ የወታደራዊ ዝግጁነቱንና የማድረግ አቅሙን ወደ ላቀ ደረጃ ያሸጋገረ ሲሆን እዙ በየትኛውም ቦታና ጊዜ የሚሰጠውን ሀገራዊ ግዴታ ለመወጣት በላቀ ዝግጁነት ላይ ይገኛል። ወንደሰን አፈወርቅ እነዚህ ክንዳቸው እንደ ነበልባል የሚፋጅ በሀገራቸው ክብርና ብሔራዊ ጥቅም የማይደራደሩ የኢትዮጵያ ውድ ልጆች ናቸው። ባለፉት ጊዜያት በአይነቱ ልዩ የሆነ ስልጠናን ሲወስዱ ለከረሙት ለነሱ በሀገር ጉዳይ ቀልድ የለም። እነሱ በደምና አጥንታቸው ሀገርን ሊያጸኑ የማሉ ለባዕዳን ተልእኮና ተላላኪዎቻቸው ልካቸውን ሊሰጡ ስልጠናቸውን በብቃት ጨርሰው ቀጣይ ግዳጃቸውን ይጠባበቃሉ። በእርግጥም ለነሱ በእናት ሀገር ጉዳይ ቀልድ፣ በእናት ሀገር ድርድር የለም። እነዚህ ነበልባሎች በልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ባለፉት ጊዜያት ልዩ ስልጠናዎችን ሲከታተሉ የቆዩ የ45ኛው ዙር ጽናት ኮርስ ኮማንዶ ሰልጣኞች ናቸው። ዛሬ ተመርቀዋል። በመርሃ ግብሩ ላይ ንግግር ያደረጉት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአዳዲስ ኮማንዶዎቹ ወደ ሰራዊቱ መቀላቀል የመከላከያ ሰራዊት አቅምን እንደሚያጠናክር፣ በተቃራኒው ደግሞ የጠላትን አቅም የሚያሽመደምድ መሆኑን ገልጸዋል። ከሁሉ ነገር በፊት ሀገር ይቀድማል የሚሉት ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊት ሀገር ለማፍረስ የሚሰሩ ጽንፈኞችን እየመከተ እንደሚገኝ ገልጸዋል። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዕዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል። እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችንና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ፣ የስነ ልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። የኢትዮጵያ ታሪካዊ ጠላቶች ኢትዮጵያን ፊት ለፊት ገጥመው ማሸነፍ እንደማይችሉ ሲረዱ በእጃዙር ኢትዮጵያን ለማዳከም መስራትን መርጠዋል። እነዚህ ጠላቶች የውስጥ ባንዳዎችን በመጠቀም ችግሮችን ለመፍጠር ጥረት እያደረጉ ቢሆንም እየገጠማቸው ያለው ግን በመከላከያ ሰራዊቱ ብርቱ ክንድ መሰበር ነው።
ታሪካዊና ወቅታዊ ጠላቶቻችን አገራችንን ከምስራቅ አፍሪካ ካርታ ለማጥፋት ለዘመናት ቢሞክሩም አልቻሉም። በዚህ ክፍለ ዘመን ደግሞ በእጅ አዙር መዋጋትን መርጠው በራሳችን ባንዳ ልጆች እየሞከሩን ነው። ምክንያት እየደረደረ ጫካ የገባው ባንዳ፣ ስደተኛ ባንዳና ሰርጎ ገብ ባንዳ የገዛ አገሩን አደጋ ላይ ለመጣል የሚወራጨው በታሪክ የለመደውን የውጭ ጠላቶችን ጉዳይ ተጭኖ ኢትዮጵያን የማዳከምና የማፍረስ ተግባር መተዳደሪያ ስላደረገው ነው። ጠላትማ ጠላት ነው፣ አስቀድሞ መምታት አሾክሻኪውን ነው ብለው አባቶቻችን በነገሩን መሰረት አሾክሻኪውን መስበር እጅግ ጎልቶ የወጣ ወቅታዊ ግዳያችን ነው። እነዚህ በአይነቱ ልዩ የሆነ ስልጠናን ሲወስዱ የቆዩት ተመራቂ ኮማንዶች ከፊት ባሉ ጊዜያት ለውጭ ላኪዎቻቸው የሚሰሩና የሚላላኩ ባንዳዎችን ሴራ ይቀለብሱ ዘንድ ሀገር ተልዕኮ ሰጥታቸዋለች። ውድ ተመራቂዎች፣ ከዛሬ ጀምሮ አገር ለማዳን ከተቻለ ለማፍረስ የሚተጋው የባዕዳን ተልዕኮ ተሸካሚ ባንዳዎች ሴራ ለመቀልበስ ግዳይ ተሰጥቷቸዋል። ስለሆነም የተሰማራችሁበትን የኮማንዶ ችሎታና አቅም ጠላትን ለመሰባበር እንድትጠቀሙ ይጠበቃል። እናንተ ወደ ሰራዊቱ ስትቀላቀሉ የጠላት ውድቀት የሚፋጠንበት የወገን ጦር አቅም የሚባዛበት ሁኔታ ይፈጠራል። የምትቀላቀሉት ሰራዊት ልምድ ያለውና ትንታግ ጀግና ሰራዊት ነው። ግቡበትና ልማዱንና ባህሉን ውረሱ። የነገ መኮንኖች አርበኞች ትሆኑ ዘንድ ከፍተኛ ጉጉትና ምኞት አለን። የልዩ ዘመቻዎች እዝ ከተመሰረተበት ጊዜ አንስቶ የተሰጡትን ታላላቅ ሀገራዊ ግዴታዎችን ሁሉ በላቀ ድል እየፈጸመ የመጣ ጠንካራ ኃይል ነው። ሀገር አስቸጋሪ ፈተናዎች በገጠሟት ጊዜ ከፊት በመሆን እናት ሀገሩንና ሕዝቡን ከተጋረጠበት አደጋ መታደግ ችሏል። አሁን ላይ የልዩ ዘመቻዎች እዝ የወታደራዊ ዝግጁነቱንና የማድረግ አቅሙን ወደ ላቀ ደረጃ እያሸጋገረ ነው። እዙ በየትኛውም ቦታና ጊዜ ከመንግስትና ከሕዝቡ የሚሰጠውን ሀገራዊ ግዴታ ለመወጣትም በላቀ ደረጃ ላይ ይገኛል። የልዩ ዘመቻዎች እዝ በእሳት ተፈትኖ እሳትን የተሻገረ የማይቀልጥ ኃይል ከመሆኑም በላይ እነዚህ የዛሬ ተመራቂዎችን ጨምሮ ወትሮ ዝግጁነታችንን የማድረግ አቅሙን ወደ ላቀ ደረጃ ያሸጋገረ በጠላት ፊትን ማጠፍ የሚባል ታሪክን የማያውቀው እዛችን ጀግኖች አመራሮቹና አባሎቹ ተናቦ የማያልቅ ታሪክን በደሙ ጽፏል። ዛሬም ቢሆን በየትኛውም ቦታና ጊዜ ከመንግስታችን ከህዝባችንና ከተቋማችን የሚሰጡንን ማንኛውንም ግዳጅ ከትናንት በላቀ ደረጃ ለመዋጣት ጠላቶቻችን ከሚገምቱን በላይ ዝግጁ መሆናችንን በዚህ አጋጣሚ ላረጋግጥላቸው ይወዳለሁ። ቀደምት አያቶች ዘመናዊ ጦርን ከታጠቀ ኃይል ጋር ገጥመው በዱር ገደሉ ተዋድቀው አንድነቷን የጠበቀች ሀገር አስረክበዋል። ዛሬ ላይ ኢትዮጵያ በጀግኖች ልጆቿ ፊት አውራሪነት እጅግ ዘመናዊ መከላከያ ሰራዊት ገንብታለች። ይህ ጠንካራ ክንዷ ጠላቶቿ አንዴ ብቻ ሳይሆን ደጋግመው እንዲያስቡ የሚያደርጋቸው ነው። የሀገርን ብሔራዊ ጥቅም ሉዓላዊነትና ዳር ድንበር በአስተማማኝ ሁኔታ የመጠበቅ አቅምና ቁመናቸው በከፍተኛ ሁኔታ ማደጉን የ45ኛ ዞር የኮማንዶ ስልጠና የወሰዱ ተመራቂ ኮማንዶዎች አረጋገጡ። ሰልጣኞቹ በቆይታቸው የወሰዷቸውን ጥብቅና ዘመናዊ የወታደራዊ ሳይንስ ልምምዶች በተሳካ ሁኔታ በማጠናቀቅ ከፍተኛ ዝግጅት ላይ ይገኛሉ። ተመራቂዎቹ በጽናት በስነ ልቦና ጥንካሬና በውጊያ ብቃት የበለጸጉ ናቸው። አስተያየቶቻቸውን ተከታትለን እንመለስ። ሀገራችን ሊተናኮል የሚችል ማንኛውንም ጥቃት ለመመከት በቂ አቅም ፈጥረናል እዚህ ማሰልጠኛ ላይ። ስለዚህ ዝግጁ ነን። የሚያሰጋን ህዝባችን የሚያሰጋ ሀገራችንን በሀገራችን ብሔራዊ ጥቅም የሚመጣ ማንኛውም ነገር ለመመከት ቁርጠኛ ነን፣ ዝግጁ ነን፣ በጽናት እንቆማለን። ኢትዮጵያ ታሪኳ ተከብሮ በሁለት እግሯ ቁማ ጠንካራ ኢትዮጵያ እንዳትሆን ለማድረግ የሚያደርጉ ባዕዳም አሉ። እነኚህን ለማጥፋት ደግሞ አሁን ያለው ትውልድ በነቂስ በደንብ መሰለፍ መቻል አለበት። ሰራዊቱ ብቻ ሳይሆን ህዝብም ጭምር ከሰራዊቱ ጎን ሆኖ ይህንን ባንዳ ከሀገር ውስጥ ማጥፋት መቻል አለበት የሚል እምነት አለኝ።
በሰለጠነው መንገድ ያው የሚሰጠን የተኛውም ግዳጅ በብቃት ቀይር ባረም ሆነ ምንም ሆነ ለምሰጠው ግዳጅ በብቃትና በብቃት እንወጣለን ብዬ ነው የሚያስበው። ከሀገር ውጭም ከሀገር ውስጥም ያሉት አሸባሪና ጠላቶችን በተማርነውና በሰነጠልነው ስልጠና ብቁ በሆነው የወሰድነው ስልጠና እነሱን ለማስወገድ በተሻለ ሁኔታ ተዘጋጅተናል ማለት ነው። በጥሩ ሁኔታ ኢትዮጵያ በእኛ ኮርታ በእኛ ተከብራ ትኖራለች። ኢትዮጵያ እኛ እያለ አትደፈርም። አባቶቻችንን ሀገራችንን ጠብቆ ለእኛም አስረክቦ እኛም ደግሞ በተቻለ እንትን ራሳችን መስዋዕት ከፍለን ለሀገራችን መስዋዕት ከፍለን እኛም ደግሞ ለሚቀጥለው ትውልድ እናሻገራለን። እኛ ያለን ማንም ኢትዮጵያን አይነካም አይደፍርም ብዬ ነው የምገምተው ማለት ነው። በብሔር በሃይማኖት በማከፈል ሳይሆን አንድነታችን አጠነክረን በአንድ በፍቅር በሰላም እቺን ኢትዮጵያ አሁንም ወደፊትም እሷን ለማስቀጠል ነው ማለት ነው። ብዙ መስዋዕትነት የተረከምናት አገር ነች። እቺ ሀገር ያለኛ ማንም የላትም። ያንን የተረከምናትን አደራ ማንኛውንም መስዋዕትነት በመክፈል አንድ ማስቀጠልና ለቀጣይ ትውልድ ማስረከብ ነው ከኛ የሚጠበቀው። ለዚህ ደግሞ በቂ የሆነ ስልጠና ወስደናል፣ ዝግጁ ነን። ምንም በቃ በእኛ በኩል አስተማማኝ ቁመና ላይ ነው የምንገኘው። በልዩ ዘመቻዎች እዝ የብላቴ ማሰልጠኛ ማዕከል ልዩ ስልጠናን ሲከታተሉ የቆዩ 45ኛ ዙር ጽናት ኮርስ ኮማንዶ ሰልጣኞች የነበራቸው የምረቃ ስነ ስርዓት ምን ይመስላል የሚለውን ደግሞ እንመልከት። በ2018 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን ከወሰዱ ተማሪዎች መካከል 70544 ተማሪዎች ማለፋቸውን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የፈተናውን ውጤት አስመልክተው በሰጡት መግለጫ 50 ከመቶና ከዚያ በላይ በማምጣት ወደ ከፍተኛ ትምህርት ተቋማት የሚቀላቀሉት ተማሪዎች ፈተናውን ከወሰዱት 12.8 በመቶ ሲሆኑ ይህም ካለፈው ዓመት ጋር ሲመሳከር አበረታች ለውጥ የታየበት ስለመሆኑ አብራርተዋል። በተለይም ባለፈው ዓመት ተማሪዎቻቸውን ሙሉ በሙሉ ያሳለፉ ትምህርት ቤቶች ብዛት 62 የነበረ ሲሆን በዘንድሮ ዓመት ይህ ቁጥር ወደ 88 ከፍ ማለቱን ሚኒስትሩ ተናግረዋል። በሌላ በኩል ደግሞ ምንም ተማሪ ያላሳለፉ ትምህርት ቤቶች ብዛት ባለፈው ዓመት ከነበረው 1230 ዘንድሮ ወደ 565 ዝቅ ማለቱ በትምህርት ዘርፉ የታየው መሻሻል ማሳያ ስለመሆኑ ጠቁመዋል። በአዲስ አበባ ከተማ ፈተናውን ከወሰዱ ተማሪዎች ውስጥ 32.3 በመቶዎቹ አልፈዋል። ይህም በሀገር አቀፍ ደረጃ ተፈታኞችን በማሳለፍ ቀዳሚ ሆኗል። ተማሪዎች ውጤታቸውን ከሰኞ ከሰዓት ወይም ከማክሰኞ ጠዋት ጀምሮ መመልከት እንደሚችሉ ተነግሯል። ዘንድሮ ፈተናውን የወሰደው ተማሪ የተመዘገበው 563960 ተማሪ ተመዝግቦ 550210 ተማሪ ነው የተፈተነው። ዘንድሮ ያሳለፍነው 70544 ተማሪ ነው። በክልል ደረጃ በከፍተኛ መጠን ያሳለፈው አዲስ አበባ ነው። ወደ 32.4% አካባቢ አሳልፏል። ባለፈው ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 1232 ነበሩ።
በዚህ ዓመት ምንም ተማሪ ያላሳለፉ ትምህርት ቤቶች 565 ብቻ ናቸው። 100% ተማሪዎች ያሳለፉ ትምህርት ቤቶች ባለፈው ዓመት 62 ነበሩ፣ ዘንድሮ 88 ሆነዋል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ሪፍት ቫሊ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን 4565 ተማሪዎች አስመረቀ። ዩኒቨርሲቲው በመንግስት የተሻሻሉ የትምህርት ፖሊሲዎችን በመተግበር ውጤታማ ስለመሆኑም ገልጿል። ሀምራዊት ብርሃኑ። ሪፍት ቫሊ ዩኒቨርሲቲ በመማርና ማስተማር መስክ ከ26 ዓመታት በላይ ልምድ ያለው አንጋፋ ተቋም ነው። ዩኒቨርሲቲው በመደበኛ በማታና በርቀት የትምህርት መርሃ ግብር በአዲስ አበባና በሸገር ካምፓስ ያሰለጠናቸውን 4565 ተማሪዎችን አስመርቋል። ከፍተኛ ውጤት ላስመዘገቡ ተማሪዎችም የሜዳሊያና የዋንጫ ሽልማት አበርክቷል። ሪፍት ቫሊ ዩኒቨርሲቲ በጤና፣ በቢዝነስ፣ በቴክኒክና ሙያ፣ በኮምፒውተር ሳይንስና በሌሎችም በደረጃ 4 በዲግሪና በማስተርስ መርሃ ግብር ያሰለጠናቸውን ተማሪዎች ነው ያስመረቀው። የሪፍት ቫሊ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ድሪብሳ ዱፌራ ዩኒቨርሲቲው ላለፉት ዓመታት በእውቀት የዳበረ ብቁ ዜጋን ለማፍራት ዘርፈ ብዙ ተግባራትን ሲያከናውን መቆየቱን ገልጸዋል። የትምህርት ሚኒስቴር ዘርፉን ለማሻሻል የወሰዳቸውን የካሪክለምና የፖሊሲ ለውጦችን በመተግበር ውጤታማ መሆኑንም ተናግረዋል። ከምን ጊዜም በላይ በዚህ የትምህርት ዘመን ካምፓሶቻችን የትምህርት ጥራት ላይ እንዲያተኩሩ ክትትልና ድጋፍ ተደርጓል። ሁሉም ካምፓሶቻችን በትምህርት ቁሳቁስና በሰው ኃይል እንዲደራጁ ተደርገዋል። አዳዲስ ፕሮግራሞች በየኮሌጆቻችን ተከፍቷል። አያሌ ዜጎችን አስተምሮ ለራሳቸውና ለሀገራቸው ብቁ መሆን ያስቻላቸው ስመጡር ተቋም ስለሆነ እናንተም ከዚህ አንጋፋ የትምህርት ተቋም ለመመረቅ በመብቃታችሁ ኩራት ሊሰማችሁ ይገባል። እንኳን ደስ አላችሁ። ተመራቂ ተማሪዎች በተማሩት መስክ ሀገር ከነሱ የምትጠብቀውን ኃላፊነት መወጣት ይጠበቅባቸዋል ያሉት ደግሞ የኦሮሚያ ክልል ርዕሰ መስተዳደር አማካሪ አምባሳደር አለማየሁ ተገኑ ናቸው። ወጣችሁ ወርዳችሁ የተማራችሁትን ትምህርት በከፍተኛ በላቀ ዲሲፕሊን፣ ስነ ምግባር ወደ ስራ ለመቀየር ከፍተኛ ጥረት ማድረግ ይገባችኋል። ወደ ተሰማራችሁበት ቦታ ሁሉ መልካም እድል እንዲገጥማችሁ እየተመኘው እንኳን ደስ አላችሁ። ተመራቂ ተማሪዎችም ያገኙትን እውቀት በመጠቀም ሀገራቸውን በትጋት እንደሚያገለግሉ ተናግረዋል። የተመረኩት በአካውንቲንግ እና ፋይናንስ ነው። ያመጣሁት ውጤት ደግሞ 31 ኤ ፕላስ እና 24 ኤ ነው። በጣም ደስ ብሎኛል። በርትቶ ለሰራ ሰው ሁሉም የፈለገበት ቦታ መድረስ ይችላል። የተመረኩት በቢዝነስ ማኔጅመንት ዲፓርትመንት ነው። ውጤቴ አጠቃላይ ኮሙሌቲቭ ሲጂፒኤ 4 ነው። ይህን ውጤት በማስመዝገቤ በጣም ደስተኛ፣ ልፋቴ እዚህ ላይ በመድረሱ በጣም ደስተኛ ነኝ እና በተማርኩት ሙያ ዘርፍ ደግሞ በተቻለኝ መጠን ባገኘሁት አጋጣሚ
ማህበረሰቤን ዝቅ ብዬ ለማገልገል ፈልጋለሁ። ተማሪዎችን በተለያዩ ዘርፎች ያስመረቀው የሪፍት ቫሊ ዩኒቨርሲቲ ከመማር ማስተማር ጎን ለጎን የማህበረሰቡን ችግሮች መፍታት የሚያስችሉ ጥናትና ምርምሮችን በማቅረብ ሀገራዊ ኃላፊነቱን እየተወጣ ይገኛል። ተመልካቾች የቅዳሜ ምሽት ዜናችን አበቃ። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ነኝ። በሰላም እደሩ።